አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሀባይቢዎቼ እንግዲህ ዛሬ በአዲስ ነገር መጥቻለሁ ማለት ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንግዳ ይዤ መጥቻለሁኝ፣ አስተዋውቃችኋለሁ እና እንግዲህ ያው አላማዬ አንድ በአንድ እየተሳካ ነው ኢንሻአላህ። ደግሞ አሁንም ገና መቼም የሰው አላማ አያልቅም፣ ህልም አያልቅም። ያው አንድ ሁለቱ ተሳክቷል እንግዲህ ማለት ቀሪውን ደግሞ ኢንሻአላህ ባላህ ፍቃድ ይሟላል። ለማንኛውም ዛሬ ማለት ነው የማስተዋውቃችሁ ባለቤቴን ነው። ከጎኔ የተቀመጠው ባለቤቴ ነው። እስከዛሬ ስላልነገርኳችሁ ይቅርታ እና ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው። ያው እንግዲህ እስካሁን ትንሽ ወደ ሚዲያ ማውጣቱን አልፈለግነው ነበር። እንግዲህ ከዛሬ ጀምረን ያው በቪዲዮ ብቅ እንላለን። አለይታችሁ የእናንተ ከጎናችን እንድትሆኑ በአክብሮት እንጠይቃለን። ያው እንግዲህ ፋጡማ ጋር እስካሁን ወደ አደባባይ አላወጣነው ነበር። ያው ወደፊት መተንበታል። እንግዲህ ቤተሰብነታችሁን አለይታችሁ እንድታሳዩን በጣም በአክብሮት እንጠይቃለን። አዎ እና እንግዲህ ያው ከተጋባን ስንት ወር ይሆነናል? አንድ 8 ወር፣ አንድ 7 ወር 8 ወር ይሆነናል ማለት ነው። ያው እንግዲህ እኔ ማመቻቸት ማስተካከል የነበረብኝ ነገር አለ። የሰርግ ፕሮግራም አልነበረንም፣ ዝም ብሎ ኒካህ ምናምን ነው ያደረግነው። ግን ያው የሆነ ሁልጊዜም ተደብቆ የሚቀር ነገር የለም። ከእናንተ ደግሞ ምንም ነገር ደብቄ እንትን ማለት አልችልም። እንዴት ሱቅ ከፍተሻል ወይ ምናምን መቼ ከፍተሽ ነው ምናምን የምትሉኝ፣ ያው ሱቁ እንግዲህ የሱ ነው ማለት ነው። ያው እንግዲህ የሱ ማለት የኔ ነው በሚለው ነው። እሱ እዚህ ይሰራል፣ እኔ ደግሞ ትራስ ልብስ እሰራለሁኝ። ለማንኛውም እንግዲህ ህይወትን 1 2 3 እያልኩ እየጀመርኩት ነው ውድ ሀገሬ ልጆች። እና ሚፍታህን እንግዲህ እስኪ አስተያየት ኮመንታችሁን ስለ ባህሪው ስለምኑ እያደር ሁሉንም ነገር እነግራችኋለሁ። ያው ዛሬ ግን ላስተዋውቃችሁ፣ እሱ ስለ ዩቲዩብ ብዙ እንትን የለውም አይደል? እውነት ነው። የመጀመሪያው ወደዚህም እንዲመጣኔ አልፈለኩም ነበር። ያው ትንሽ ከሷም ጋር ጥያቄዎች እየጠነከሩ ሲመጡ ያለውን ነገር ያው ወደፊት እንፋበባ ማለት ነው። ያው አለይታችሁ ነው አደራምለው፣ አለይታችሁ እንዳይለየን ነው። እንድታበረታቱን አብሽሩ እንድትሉን በቃ አለይታችሁ እንዳይለየን ነው ማለት የምፈልገው ነገር። እና እንግዲህ ጠንክሪ በርቺ ምናምን አላችሁኝ። እንግዲህ ሁሉም አላህ በፈቀደው ቀን ነው ሁሉም ነገር የሚሆነው። እኔ እየበረታሁኝ ነው ማለት ነው። እናንተ ማጠነካክሩን እንግዲህ ለትዳሩም እኔም ሁለተኛዬም ቢሆንም ግን ያው አዲስ ነው ሁሌም ማለት ነው። እንግዲህ ትዳሬንም ስራዬንም እያልኩ ነው አልሐምዱሊላህ ከአላህ በታች ማለት ነው። ከብዙ ፈተናና ከብዙ መሰናክል በኋላ እዚህ ደርሼላችኋለሁ ውድ ሀገራችን ልጆች። እናንተም እቃችንን በመግዛት በማዘዝ እንድንጠነክር እንድንበረታ ከጎናችን ሁኑ ማለት ነው ከአላህ በታች ቅመሞችዬ። እና እንደገና ደግሞ በቃ እንዴት ተገናኘን ምናምን የሚለው እንግዲህ ከዚህ በኋላ ኢንሻአላህ እስከዛሬ ቪዲዮ ላይ ለመግባት እየፈራ ነው። ያልሰራሁላችሁ ይፈራል ማለት ለቪዲዮ ለካሜራ ትንሽ ልምድ ምናምን ስለሌለው ማለት ነው። ደግሞ ሌላ ብዙ አዳዲስ ነገሮች አሉ። ያው ሱቃችንንም እንዳሳየኋችሁ ነው። ሁሉም ነገር አለ። ግማሽ እኔ አሁን ይሄ ወይ መካዘን ወይ ሱቅ ነው የሚባለው ስቶር ማለት ነው። ውጭ ላይ ደግሞ ገበያ ላይ ስለሚዘረጋ ብዙ እቃ አለ። ረከቦቶች፣ ሳህኖች ምናምን ይሄ የቤት ውስጥ እቃ ሁሉም ነገር አለ። ግን አሁንም ራሱ ውጭ ላይ የተዘረጋ እቃ አለ ማለት ነው። እዚህ ያለው ብቻ አይደለም እቃችን። እዘዙን። ትናንትና እንዳልኳችሁ ቪዲዮው ላይ ሁሉንም እስከዛሬ በሳንቲም የሻይ እየሰጣችሁኝ ምናምን ነበር የማደርስላችሁ። አሁን ግን የራሳችን ነጋዴ ስለሆነ የሱ እቃ ስለሆነ የሱ እቃ ማለት የኔ እቃ ነው ስለሆነ እንደማንኛውም ሰው ትገዛላችሁ፣ ትራንስፖርት ትከፍላላችሁ፣ ማውረጃ ምናምን የሚባል ነገር አለ። ያንን ትከፍላላችሁ፣ የምትፈልጉበት ቦታ እናደርስላችኋለን አይደል? አዎ ትክክል ነው። ማለት በመሸጫ ዋጋ ይነገራችሁና በመሸጫ ዋጋው ትገዛላችሁ። ከሌላ ቦታ ተገዝቶ ሳይሆን የሚሰጣችሁ ከዚሁ ከሱቅ ላይ ይሰጣችኋል። በአስተያየት ዋጋ ይሰጣችኋል። የትራንስፖርቱን በቃ ሁሉ ነገር ራሳችሁ ወጪያችሁን እንችላችሁ ለሷ ከሌላ ቦታ ገዝታ ታዩን ከሚሰጣችሁ ከዚሁ ከሱቅ ላይ አንስተን የምፈልጉትን እቃ መስጠት እንችላለን። እንደገና ደግሞ ወደ ቪዲዮ ያልመጣንበት እንደዚሁ ለመናገር ያልመጣንበት ዋነኛው ነገር
በደንብ እንተዋወቅ። እስኪ ምናልባት ፊልም የሚያደርግ ከሆነ የሚለውን ስጋት ስለነበር ነው። ሙሉ በሙሉ እርግጠኛ ስንሆን ወደ ህዝብ ፊት መተናል፣ ወደ እናንተ ፊት መተናል። አይለታችሁን እንዳይለየን በተደጋጋሚ መናገር የምፈልገው በቃ ከልባችሁ እንድታስገቡን፣ አይዟችሁ እንድትሉ በቃ እቃ ግዴታ እንዲገዙን ብቻ ሳይሆን በቃ አለን አብሽሩ፣ አይዟችሁ ቪዲዮአችን ማየት ሸር እንድታደርጉልን በቃ አይዟችሁ በቃ አይለታችሁን እንድታሳዩን በአክብሮት መጠየቅ ደጋግሜ የምፈልገው ይሄንን ነው። ውድ ሀገሬ ልጆች ያው ነው የምፈልገው እንግዲህ ስለ ትዳሩም ሆነ ስለ ስራውም በዱአችሁ ፍርዱን ማለት ነው። ከዚህ የተረፈውን ደግሞ በሰፊው የምናወራው ነገር የምንዝናናበት ነገሮች ይኖራሉ። ኢንሻአላህ ወደፊት መተንበታል። እንግዲህ ላንመለስ ነው የመጣ ነው ማለት አጭር ነገር ቪዲዮ ለመስራት ቢሆን ከመጀመሪያውም ጀምረን እንትን ነው ነበር። ግን እስኪ ቀስ ብለን እኛ መጀመሪያ እንተዋወቅና ወደ ህዝብ እንመጣለን የሚለውን ነገር ነው። ትንሽ ጊዜ የፈጀ ነው። በሷ በኩልም ብዙ ጥያቄዎች ተነው ነበር። ከአሁን በኋላ ያው እና እንቀጥላለን ማለት ነው። ለማንኛውም እንግዲህ ለእናንተ መልካሙን ሁላ ከይሩን ሁላ እንመኝላችኋለን። ላላገባችሁም ትዳር ላገባችሁም ደግሞ የምትፈልጉትን መውለድም ሆነ ይስጣችሁ። እኛንም አላህ ያበርታን ማለት ነው። ውድ ሀገሬ ልጆች ያው እኔን ሁሌም እንደምትሉኝ ጠንክሪ ነው ጠንክሪ፣ እጠነክራለሁ። ኢንሻአላህ ህይወት ይቀጥላል። አላህ እስከፈቀደው እንበረታለን። ትዕዛዝ የምትፈልጉትን አይነት ትዕዛዝ እዘዙኝ። ረመዳንም እየደረሰ ነው። አስቤዛ ኖርማል ስራዬን እሰራለሁ። በዚህ ተስማምተንበት ለብዙ ጊዜ ያላስተዋወቅኳችሁ ደግሞ ይሄ ነው። አንደኛ ኦንላይን ሰራተኛ ስትሆኑ ብዙ ነገር አለ። ብዙ ቦታ ትሄዳላችሁ፣ ማለት ብዙ ሰው ጋር ትተዋወቃላችሁ፣ በየሀገሩ ትሄዳላችሁ፣ ማደር አለ፣ ዕቃ ይዛችሁ ሄዳችሁ ያ ነገር ትንሽ ለትዳር ከበድል ነበረ። ግን ያንን እኛም የተገናኘ ነው በዚሁ ሰበብ ነው። ዕቃ ከሱ እየገዛሁ ምናምን በፊት ወስድ ነበር። በዚህ ነው። አሁን ላይ ግን ተግባብተን ተረዳድተን አምሮበት እዚህ ደርሰናል። ከዚህ በኋላ ደግሞ እንደማንኛውም ዩቲዩበሮች እንሰራለን ቪዲዮ አይደል? ከዚህ በኋላ ካሜራ አትፈራም? አልፈራም፣ በፍጹም አልፈራም። እና በቃ ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። እስኪ የምትጨምረው ካለ አውራ። ያው የምጨምረው ምንም ነገር የለኝም። ወደፊት አዲስ ቪዲዮዎች በማዝናኛም ጭምር እያደረግናቸው እንግዲህ ወደፊት የምንመጣ ይሆናል። አዎ ኢንሻአላህ ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ሰው እየጠራ ነው ወጣ ፋሚሊ